ከሻሸመኔ እየወጣሁ ነው ጋይስ። እሺ ጋይስ እንግዲህ አሁን ከሰዓት በኋላ ነው የዛሬው ጉዟችን የሚሆነው። ከሻሸመኔ ወደ ሐዋሳ ነው ማለት ነው። ያው አጠር ያለ ጉዞ ነው። ሰዓቱ እየመሸ ነው ጋይስ። 11 ኪሎ ሜትር ይቀረኛል። ላብ ከፊት ለፊት ፀሐይ እየመሸ ስለሆነ ፀሐይ እየገባች ነው የምትገኘው። ከተወሰነ ሰዓት በኋላ ትገባለች ማለት ነውና ፊቴን ይለኛል ይሄ ፀሐይ። እሺ የተወደዳችሁ ተመልካቾቻችን 9 ኪሎ ሜትሮች ነው የሚቀሩኝ ከሐዋሳ ከተማ። ሐዋሳን እንግዲህ ለመጀመሪያ ጊዜ ነው የምጎበኛት ማለት ነው እና ሐዋሳ ላይም እረፍት ቀናት ይኖረኛል ብዬ አስባለሁኝ፣ የተወሰነ ቀናት። እናም አሁን ያለሁበት ቦታ ጋይስ በጣም አየሩ ደስ ይላል፣ ነፋሻማ ነው። በጣም ቀዝቀዝ ያለ አየር ነው ያለው። በጣም ወድጄዋለሁ እስካሁን ድረስ። እንግዲህ ሰሞኑን በጣም በሙቀት እየተቃጠልኩ ነበረ እና አሁን ላይ በጣም ቆንጆ ነው። እሺ የተወደዳችሁ አሁን ደግሞ 8 ኪሎ ሜትር ነው የሚቀረኝ ማለት ነው። መታጠፊያ ያለ እንግዲህ ታጠፊያ ከሄድኩኝ በኋላ ደግሞ እንደገና አንድ 6 ኪሎ ሜትር ሐዋሳ እገባለሁ ማለት ነው። ለመጀመሪያ ሰዓቱም እየመሸ ነው ጋይስ። ሰባት ኪሎ ሜትር ነው የሚቀረኝ። እንደምታዩት ጋይስ 6.6 ኪሎ ሜትር ይቀረኛል። አሁን ደግሞ እና ሳይመሽ መድረስ አለብኝ ጋይስ። በሰዓቱ በጣም እየሄደ ነው። 11 ሰዓት አልፏል። ሰዓቱ መሸ። እኔም እየለበለብኩት ነው ይሄን መንገድ። ረግ ራቀብኝ። እንዴት ነው የነገር አልደርስም እንዴ ጋይስ? የመጣውን ዝናብ ተመልከቱ ጋይስ። ኧረ ቶሎ መድረስ አለብኝ። ሰማዩም ጠቁሯል። ጺሜ ደግሞ በጣም አድጓል። ዱባ ዋው ጋይስ እንደምታዩት ያለ ዱባ ልነግራችሁ አልችልም። ኦ ማይ ጋድ ዱባው ጣል አማረኝም። አሁን ይሄን ሳይ ርቦይ ስለሆነ ዋው እንዳለ መንገዱ ዱባ ብቻ ነው። ፀሐይም ልትጠልቅ ነው፣ ዝናቡም ሊዘንብ ነው ጋይስ። እኔም እንግዲህ ያው እየገሰገስኩ ነው። ያው ትንሽ ደክሞኛል እና ሐዋሳ ስደርስ በደንብ ስለማርፍ ችግር የለም። እንግዲህም የሚቀረኝ 3 ኪሎ ሜትር ምናምን ነው ደርሳለሁ በ30 ደቂቃ ምናምን ብዬ አስባለሁ። እንግዲህ ሐዋሳ ገብተናል ይላል ጋይስ። ዋው እሺ ጋይስ ሐዋሳ ገብቻለሁ። እንደምታዩት መሽቷል። 12 ሰዓት ነው ባይገርማችሁ። አሁን እኔ ይሄን ያክል ይፈጅብኛል ብዬ አልጠበኩም ነበርና ካፊያም ነበረ ዝናብ ትንሽ ማለት ነው። እና እዚህ ጋር እንደምታዩት ኳስ የሚጫወቱ አሉ። ኳስ ሜዳው ራሱ በጣም ደስ ይላል። ያው አፈር ቢሆንም ግን በጣም ድልድል ያለ ነው፣ ሰፊ ነው። አሜዚንግ ትሬኒንግ ያደርጋሉ እዚህ ጋር። ለመጀመሪያ ጊዜ ሐዋሳን እያየሁ ነው የምገኘው። የተወደዳችሁ ተመልካቾቻችን እና እስኪ አሁን መናኸሪያ አካባቢ ድረስ ልድና ጎግል ማፕ እያየሁ ነው። አልጋ ምናምን እፈልጋለሁ ማለት ነው። ያው ሰዓቱ በእርግጥ ትንሽ መሽቷል፣ ግን ሐዋሳ ላይ እረፍት አደርጋለሁ፣ እረፍት ይኖረኛል።
የሪሰርች ታይም ይኖረኛል ለሚቀጥሉት ጉዞዎቼ። እንደዛ ስለሆነ ሐዋሳን በደንብ አስጎበኛችኋለሁ። አሳ እንሞክራለን፣ እንበላለን። ለመጀመሪያ ጊዜ ሐይቁን በደንብ አስጎበኛችኋለሁ። እንደውም ኮንተንት ክሬተሮች ካገኘው ከዚሁ ከሐዋሳ ለማግኘት እሞክራለሁ። ከነሱ ጋር አብሬ ኮላቤ ማድረግ ነገርም አስቤያለሁኝ። ከተማውን በደንብ እንዲያስጎበኙኝ ምናምን። እስኪ ለማንኛውም አሁን እንሂድ። ዝናቡም አሁን አባርቷል መሰለኝ ድጋሜ ካልዘነበ እና ትሬኒንግ ሲያደርጉ ልጆች በጣም ደስ ይላሉ ጋይስ። አዎ እንግዲህ ኦኬ ጋይስ ሰዓቱ እየመሸ ነው እንግዲህ። ሐዋሳ በጣም ትልቅ ከተማ ናት። በጣም የምታምር ከተማ ናት። አሁን እንግዲህ አልጋ ለመያዝ ወደ መሀል ከተማው ወይም ሐዋሳ በምሽት እንዴት ታምራለች ጋይስ። እሺ ጋይስ ፋይናሊ እንግዲህ አልጋ ይዣለሁ ማለት ነው። እንደተለመደው አሁን ሐዋሳ ከተማ ነው የምገኘው ማለት ነው። ስለዚህ አሁን ወጣ ብዬ እንግዲህ ምግብ አመጣለሁ ማለት ነው። ምንም በጣም ረቦኛል ባይገርማችሁና በምሽት ነው የደረስኩት። በቃ እስካሁን ድረስ ከተጓዝኳቸው ጉዞዎች እንግዲህ በምሽት እዚህ የደረስኩት የዛሬው ነው ማለት ነውና ምክንያቱም በጣም ረጅም ጉዞ ነው እንግዲህ ዛሬ። ባለፈው ቪዲዮም እንደነገርኳችሁ የተነሳሁት ማለት ነው እንትን ነው ማለት ከቡልቡላ ከተማ ነው ማለት ነው። ከቡልቡላ አርሲ ነገሌ፣ ከዛ ሻሸመኔ፣ ከዛ በኋላ እዚህ ማለት ነውና ረጅም ጉዞ በአንድ ቀን ነው የተከናወነው። ስለዚህ አሁን ፋይናሊ ሐዋሳ ነኝ። ሐዋሳን በደንብ አሳያችኋለሁ በሚቀጥሉት ቪዲዮዎች ማለት ነው። ትንሽ ጭልም ካለባችሁ እንግዲህ አምፖሉ ነው ማለት ነውና በሚቀጥሉ ቪዲዮ እንግዲህ ሐዋሳን በሚገባ አስጎበኛችኋለሁ፣ አሳያችኋለሁ። ሐይቁም እንሄዳለን። አሳ ለመጀመሪያ ጊዜ እበላለሁ፣ ሞከራለሁና የማሳያችሁ ይሆናል። ይመቻችሁ። ደህና በሌላ ቪዲዮ እስከምንገናኝ ድረስ ቻው።